بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسوله الأمين وعلى آله وصحبه وسلم تسليما كثيرا. أما بعد، يقول الشيخ عبد العزيز ابن عبد الله ابن باز رحمه الله رحمة واسعة في كتابه دروس المهمة لعامة الأمة. درسنا اليوم بإذن الله عز وجل وصلنا إلى قول المؤلف رحمه الله رحمة واسعة. يقول الشيخ رحمه الله: الدرس العاشر سنن الصلاة. إن شاء الله كدروس المهمة لعامة الأمة تبلا كم تتروا كتاباتشن زاري مالتمين من كراوي مهنو تمرتاتشن. الدرس تمرتي من لو العاشر يسرنون تمرتو من صومانو تلان تلا يتملكتون سلا ተሸሁድን እንዴት አድርገን መቅራት እንዳለብን ከፊያው እንደ ዱዓ እንዴት እንደምናደርግ ምናምን አውርተውልናል ማለት ነው። በደንብ አድርገን ተረድተናል። በደንብ አድርገን ልንሞጥረው ልንረዳው ይገባል። ሶላት ላይ ስንሰግድ ልንተገብረው ይገባል ማለት ነው። አሁን ደግሞ ዛሬ የምንማረው አደረሱ ትምህርት ነው። አልዓሽሩ አስረኛው ትምህርት አሉን። ምንም በተመለከተ የሚያወራው ሱነኑ ሱናዎችን በተመለከተ የሚናገር የሆነ ርዕስ ነው። አሶላቲ የሶላትን ሱናዎችን በተመለከተ የሚናገር የሆነ ርዕስ ነው አሉ። ስለ ሶላት ሱናዎች ሶላት የሶላት ሸርጦችን አየነ፣ አርካኖቹን አየነ፣ ዋጅቦቹን አየነ። አሁን ደግሞ ሱናዎቹ ሱና ማለት ምን ማለት ነው? በቃ ብንሰራቸው የሶላት ማዋቢያ የምናስቡበት ብዙ አጅር የምናገኝበት ማለት ነው። የሚተው አይደለም። ሱና ሲባል የሚተው አይደለም። ሶላት ላይ ብንሰራው ብዙ አጅር የምናገኝ ነገር ግን ብንተው ሶላቱም የማይበላሽበት ነገር ይባላል ሱና ይባላል። ስለዚህ ሶላት ላይ ልንሰራቸው በጣም የተወደዱ ብዙ አጅር የምናገኝባቸው ነገራቶችን ነው እዚህ ላይ እየጠቀሱት። ወደ 16 ነገራቶችን ጠቅሰዋል። በደንብ አድርገን ልንተገበራቸው ሐፍዘናቸው ሶላት ስንሰግድ ልንሰራቸው ይገባል። ይሄን ከሰራን ሸርጦቿን አሟልተን አርካኖቿን አሟልተን ዋጅቦቿን አሟልተን ሱናዎቿን ጭምርት አድርገን ጨምረን ከሰገርን አላሁል ሙስተዓን ሶላቱ ማነው ተቀባይነት አለው። አላህ ይቀበልናል ማለት ነው። ደስ የሚል ሶላት ነው የምንሰግደው። እንደዚህ አሟልተን ይገርማችኋል። አንዳንዴ እኮ ሶላትን አሳምረን ስንሰግድ በቃ ደስ ይለናል። በቃ ውሏችንን እንኳን ነፃ ሆነን ደስ ብሎን ነው የምንውለው። ደግሞ በስነ ስርዓት ካልሰገርን ነው ግን ደብሮን ምናምን ነው የሚውለውና ሶላት ያምራል። እና ሶላት ማስዋቢያዎች የሶላት ሱናዎች የሶላት ላይ ውስጥ የሚሰሩ ብንሰራቸው የሚወደዱ ነገራቶችን በተመለከተ ነው አሉ። ወሚንሃ እንግዲህ የሶላት ሱናዎች በጣም ብዙ ናቸው። ወሚንሃ ከነዚህ ሱናዎች ከሚወደዱ ስራዎች ውስጥ አንደኛው አልኢስቲፍታህ ዱዓው ለኢስቲፍታህ ማድረግ ማለት ነው። የሶላት መክፈቻ ዱዓ ማድረግ አላሁ አክበር ካልን በኋላ سبحانك اللهم وبحمدك أشهد أن لا إله إلا أنت سبحانك اللهم وبحمدك وتبارك اسمك وتعالى جدك ولا إله غيرك يميلون للا متشمنوا اللهم بعيد بيني وبين خطاياي كما بعدت بين المشرق والمغرب إلى آخره. أن السلمان دعاء الاستفتاح ማድረግ ይሄ በጣም የተወደደ ነገር ነው። ይሄም ማድረግም ሱና ነው። ይሄም ማለት ይወደዳል። ሁለተኛው ደግሞ ሱናው ጃዕሉ ማድረጉም ሱና ነው። ከፊ መዳፋችንን ማድረግ መዳፋችንን ማኖር አልየዲ የእጃችንን መዳፍ አልዩምና የቀኝ እጃችንን መዳፉን ማኖር የተላይ አላ ላይ ማለት ነው። አልዩስራ ከግራ እጃችን መዳፍ ላይ ማለት ነው። ተግባባን አይደለ? ስንቆም ቂራአት ቆመን ፋቲሃ ምናምን ስንቀራ የቀኝ እጃችንን መዳፋችንን ከግራ እጃችን ማለት ነው ማኖር ሱና ነው። ይሄ ብንለቀውም ምሽግ የለውም። ጃዕሉ ማድረግ ከፊ መዳፍን ማድረግ አልየዲ የእጃችንን መዳፍ ማድረግ አልዩምና የቀኝ እጃችንን መዳፍ ማኖር የተላይ አላ ላይ ማለት ነው። አልዩስራ ከግራ እጃችን ላይ ማኖሩ ይሄን ሱና ነው። ፈውቀ በላይ አድርገን አሰድሪ ከደረታችን በላይ ማለት ነው። ከደረታችን ወደ ላይ ደረት አለ አይደል? ሶድር የምንለው ከዚህ ከንበታችን በላይ ደረት አለ። ከዛ በላይ ከደረታችን በላይ እጃችን የቀኝ እጃችን መዳፋችን ከግራ እጃችን አድርገን ደርበን ማን ነው መቆሙ ይሄ ሱና ነው። መቼ ነው ይሄ የምናደርገው? ሒነ ጊዜ አልቂያም የመቆም ጊዜ ማለት ነው። ቁመን ፋቲሃ ቁርአን ስንቀራ ቁመን እጃችን ቀኝ እጃችን ከግራ እጃችን አድርገን ከደረታችን አካባቢ ከዚህ ደረታችን ላይ አካባቢ አድርገን መቆማችን ይሄ ማለት ነው ሱና ነው አሉ። ቀብለ በስተፊት الركوع ከሩኩዕ በስተፊት ሩኩዕ ከማድረጋችንም በስተፊት ቢሆን
ሩኩዕ ከማድረጋችን በስተፊትም ቢሆን ወበዕደሁ ከሩኩዕም በኋላም ቢሆን ማለት ነው። ሩኩዕ ካደረግን በኋላም ቢሆን ሩኩዕ ካደረግን በኋላም ወይኑ ሩኩዕ ከማድረጋችንም በስተፊት ቀብለ ሩኩዕ ማለት ከሩኩዕ በስተፊት ማለት ነው። ቁመን ይቅራን እያለ እናናለን። ከዛ ደግሞ አላሁ አክበር ብለን ሩኩዕ ካደረግን በኋላ ሰሚ አላሁ ሊመን ሐሚደህ ካልን በኋላ ደግሞ እጃችንን እዛው ኑር ማድረጉም ይሄም ሱና ነው እያሉ ነው። ወደ ሱጁድ ከመሄዳችን በፊት ማለት ነው። ሶስተኛው ረፍዑ ማንሳት አልየደይን ሁለት እጆችን ደግሞ ማንሳት ብድግ ማድረግ እንዴት አድርገን መድሙመተይ ያአጠጋግተን አላትመን አልአሷቢዒ ጣቶቻችንን ልትም አድርገን አጠጋግተን ሳኒ እርስ በርስ አጠጋግተን ነው እንጂ ክፍት አድርገን ነው ያኒ በክፍተት ያኒ እንደዚህ ላይተን ሳይሆን ማለት ነው። ረፍዑ የደይን ሁለት እጆቻችንን ማንሳት መድሙመተይ አልአሷቢዕ መድሙመተይ የተላተሙ ሆነው የተያያዙ ሆነው አልአሷቢዕ ጣቶቻችንን ጥግትግት አድርገን እንደዚህ ያኒ ማለት ነው እጃችንን ማንሳት ሱና ነው። መቼ ያኒ መምዱደተን የተዘረጋ ይሆና ሳናጥፈው ዝርግት አድርገን ማለት ነው። ይኸው ጣታችንን እርስ በርስ እናጠጋገዋል። ከዛ ደግሞ ዝርግት አድርገን ሳናጥፍ ዝርግት አድርገን መምዱደተን ማለት የተዘረጋችሁና ማንሳቱ ሱና ነው። ረፉዕ የደይን እጅ ማንሳት ሱና ነው፣ የተወደደ ነው። እንዴት ሆና መድሙመተይ አሷቢዕ ማለት ጣቶቻችንን አጠጋግተን መምዱደተን የተዘረጋችሁና ሳለች ሳትጨበጥ ብድግ ማድረግ ይወደዳል። እስከ ወይ ድረስ ነው የምናነሳው ሐዝወ አቅጣጫ ድረስ አልመንክበይን እስከ ሁለት ትከሻችን አቅጣጫ ድረስ ተባባን አይደለ? እስከ ሁለት አቅጣጫችን ድረስ ሁለት ትከሻችን አይደለ? በዛ አቅጣጫችን እናነሳለን ማለት ነው። ሐዲስ ላይ እጃችንን የምናነሳው አንድ እስከ ሁለት በሁለት ትከሻችን አቅጣጫ አድርገን ወይም ደግሞ ከፍ አድርገን የጆሮአችን ልሚቱ አለ አይደለ? ሸህመተል ኡዙን የምትባለው በጆሮአችን አቅጣጫተን ማለት ነው እጃችንን እናነሳዋለን። በሁለቱ ነው የጸደቀው። ከዚህ ውጭ ያኔ ማኑ እንዲች አርጎ እጁን ዝም ወዲያውን ብድግ አርጎ መመለስ አይደለም። ቀጥ አርጎ በትከሻው ትክክል ወይም ደግሞ በጆሮአችን ትክክል ነው የምናነሳው ማለት ነው። ስለዚህ ረፍዑል የደይን እጅን ማንሳት ሱና ነው። መድሙመተይ አሷቢዕ ጣቶቻችንን አላትመን መምዱደተን የተዘረጋችሁን አሳለች ሐዝዋ አቅጣጫ አልመንክበይን ወደ በሁለት ትከሻችን አቅጣጫ ማንሳት አው ወይም ደግሞ አልኡዝነይን በሁለት ጆሮአችን አቅጣጫ ማንሳት ይሄም ሱና ነው አሉ። መቼ ነው የምናነሳው? የት ቦታ ላይ ነው የምናነሳው እጃችንን ሲባል ዒንደ ዘንዳ ማለት ነው። አተክቢሪ አልአወሊ عند التكبير يتكبير غزي الاولي يمجمرው ተክቢራ ጊዜ መጀመሪያ አላሁ አክበር ስንል ተክቢራ አይደለ ተክቢረተ ኢህራም ተክቢረተ ኢህራም ስንል እጃችንን ብድግ ማድረግ ሱና ነው። ወዒንደ ጊዜ ማለት ነው አርኩዒ ሩኩዕ ስናደርግ ደግሞ ቀርተን ሩኩዕ ስናደርግ አላሁ አክበር ስንል እጃችንን ብድግ አድርገን ወደ ሩኩዕ እንወርዳለን ማለት ነው። ከዛ ደግሞ ወረፍዒ የመነሳት ጊዜ ደግሞ ሚንሁ ከዛ ከሩኩዕ ደግሞ ብድግ ብለን ሰሚ አላሁ ሊመን ሐሚደህ ስንል እጃችንን ብድግ እናደርጋለን እስከ ድረስ እስከ ትከሻችን ትክክል ወይም ደግሞ እስከ ጆሮአችን ድረስ ማለት ነው። ወዒንደ ከዛም ደግሞ ጊዜ አልቂያሚ የመቆም ጊዜ من التشهد الاول ከመጀመሪያው ተሸሁድ ብድግ ስንል ወዴት ኢለ الثالثه ወደ ሶስተኛው ማለት ነው። ዙሁር አስር ምናምን የምንሰግድ ከሆነ ከመጀመሪያው ተሸሁድ ወደ ሶስተኛው ረክዓ ልንነሳ ስንል አላሁ አክበር ስንል እጃችንን ብድግ አድርገን እናነሳለን ማለት ነው። እዚህ ቦታ ላይ ያኔ ማለት ነው ማንሳት ሱና ነው። ከነዚህ ውጭ ባለው አይነሳም ማለት ነው። ናም አራተኛው ደግሞ ሱናዎቹ ምንድናቸው? ማዛደ ነገር ነው ዛደ የጨመረው ነገር ነው። አን ዋሂደቲን ከአንዱ የጨመረች ከአንዱ የጨመረ ያኔ ሱና ነው ይሄ في تسبيح الركوع والسجود في تسبيح ስናርግ ሱብሃንአላህ ስንል الركوع ላይ ሱብሃነ ረቢል ዐዚም ስንል والسجود سجود ላይ ደግሞ ሱብሃነ ረቢል አዕላ ስንል ከአንድ ጊዜ በላይ ሁለት ጊዜ ሶስት ጊዜ አራት ጊዜ አምስት ጊዜ የምናመጣው እስከ 11 ድረስ ማለት ይቻላል። ያኒ ሱና ዋጅቡ አንድ ጊዜ ነው። ከአንድ በላይ የጨመረ ማዛደ عن واحدة ከአንድ በላይ የጨመረው في تسبيح الركوع በሩኩዕ ጊዜ ተስቢህ ስናደርግ ወስጁድ ሱጁድ እናደርግ ከአንድ በላይ የጨመረው ምንድነው? ሱና ነው። ይሄም ማለት ነው ሱና ነው። ሁለት ጊዜ ሶስት ጊዜ ማድረጉ ሱና ነው ማለት ነው። ዋጅቡ አንድ ጊዜ ነው። አምስተኛው ደግሞ ሱና ሶላት ላይ የሚወደደው ነገር ነው ዛደ የጨመረው ነገር አን ዋሂድ ነዓም አላ ቀውሊ ከንግግር የጨመረ
አላ ቀውሊ ማለት ከንግግሩ የጨመረው ጨምረን የምንናገረው ነገር ይሄ ሱና ነው። ምን ከሚለው ንግግር ረበና ወለከል ሐምድ ጌታችን ሆይ ምስጋና ላንተ ይገባህ ከሚለው ንግግር ረበና ወለከል ሐምድ ከሚለው ንግግር የጨመረው ሐምደን ከሲረን ጠይበን ሙባረከን ፊ ምናምን የምንለው ይሄ ሱና ነው ማለት ነው። ተግባባን አይደለ? ግዴታው ምንድነው? ረበና ወለከል ሐምድ ነው ዋጅቡ ማለት ነው። ኸይረን بعد بحالا القيام كقومن بحالا من الركوع كركوع مالتنا كقومن بحالا ركوع أدرجنا سمع الله لمن حمده كان بحالا ربنا ولك الحمد كان بحالا حمدا كثيرا طيبا مباركا فيه من اللي من دنو سنة مالتنا وما نجرم سنة زاد يجمرو نجر عن واحدة كأندتو يجمرو كأند بلا يجمرو في الدعاء دعاء سنارك عند جزي بلا يجمرو بالمغفرة مهارة الله يمارن بلن بمغفرة ربي اغفر لي سن الماتنو كعند جزي بلا مارتاچن سنانو بين مهكر السجدتين بهرس سجود مهكر ቁጭ ብለን አሁን ጁልስ በነ ስጅድ አለ አይደለ አንዴ ስጅድ አድርገን ቁጭ ስንል ረቢ اغفر لي አለን አይደለ ይችናት አንዴ ጊዜ ረቢ اغفر لي ካልን ይበቃል ربي اغفر لي وارحمني وجبرني وارزقني واهديني وعافني የምንለው ይሄ ሱና ነው ማለት ነው። ወይም ደግሞ ربي اغفر لي ربي اغفر لي ربي اغفر لي ሶስት ጊዜ ማለታችን ሱና ነው። አንድ ጊዜ ነው ማለት ነው ዋጅቡ ከአንድ በላይ የጨመረው ሱና ነው። ኸይረን ስድስተኛ የሃይማኖት ደግሞ ጀዐሉ ማድረጉም ሱና ነው። አራሲ ራሳችንን ማድረጋችንን በምን አቅጣጫ ህያለ አቅጣጫ አልظهሪ በጀርባችን አቅጣጫ في الركوع ስናደርግ ራሳችንን በጀርባችን በወገባችን አቅጣጫ ፊት ለፊት ማድረግ ማለት ነው። አንዳንድ ሰው ሩኩዕ ሲያደርግ ወደታይ ጉንብስ ይላል ራሱን ዝግዝቅ ያደርገዋል። አንዳንዱ ደግሞ ወደ ላይ ቀጥ ያደርገዋል ራሱን። ሁለቱም ስህተት ነው። ሱናው ምንድነው? ወደታችን ዝቅ ሳናደርግ ወደ ላይም ከፍ ሳናደርግ በጀርባችን ይሄ ወገባችን አለ አይደለ በወገባችንና ራሳችን እኩል የሆነ እንጨት ነገር ወይም ደግሞ ምንል ያለ ማን ነው እንጨት ነገር ኑር ብናረግ በቃ ምንም እንተሰል ቀጥሎ የሚቀመጥ ቀድር ተስተካከለ ማለት ነው። እንደዚህ እጥፍ ብለ ማለት ራሳችን ከፍ ሳይል ዝቅ ሳይል ማደግ አለበት። ስለዚህ ጀዐሉ ማደግ الرأس ራሳችንን ማደግ ህያለ አቅጣጫ الظهሪ በጀርባችን አቅጣጫ ማደጉ في الركوع الركوع ላይ በጀርባችን አቅጣጫ ማደጉ ይሄ ሱና ነው ያሉን ነው ማለት ነው። ኸይረን ሰባተኛው ሱና ሙጃፋቱ ማራቁም ደግሞ ሱና ነው አሉ። አልዓዱደይን ሁለት ጡንቻችንን ማለት ነው። አዱደይን የሚባለው የእጃችን ጡንቻ ላይ አይደል ይሄ ከክንዳችን ቀጥሎ ያለው ማለት ነው። ከክርን ቀጨሌ ከምንለው እስከዚህ እስከ ትከሻችን ድረስ ያለው ጡንቻ ይባላል። እስከዛ ያለው ያንን ራቅ ማድረግ ማለት ነው። የት ላይ አኒል ጀንበይኒ ከሁለት ጎናችን ጎን ማለት የሽንጣችን አለ አይደል ከዛ ከጎኑ ራቅ አድርጎ ማኑ እንደዚህ ማድረጉ ይሄም ሱና ነው። ወልበጥኒ ሆዲያችንንም ደግሞ አኒል ፈኺደይን ከሁለት ጭናችን ከታፋችን ማለት ፈኺድ ማለት ታፋችን አለ አይደል ሆዳችንን ከሁለት ጫፋችን ራቅ ማድረጉ ሁለት ጡንቻችንን ደግሞ ከሁለት ጎናችን ከሽንጣችን ራቅ ማድረጉ ይሄም ሱና ነው አሉ። አኒል ፈኺደይን ወልፈኺደይኒ ሁለት ደግሞ ጭኖቻችንን ታፋችንን ማለት ፈኺደይን የሚለው ታፋችንን አኒስ ሳቀይኒ ከባታችን ሳቅ ማለት ባታችን እዚህ ከጉልበታችን እስከ ቁርጭምጭሚት ድረስ ያለው ባት ይባላል አይደለ ከባታችን ይሄ ታፋችንን ደግሞ ራቅ ማድረጉ ይመቸ في ሱጁድ ላይ ማለት ነው። ናም ሱጁድ ስናደርግ ሁለት ጡንቻችንን ከጎናችን ራቅ ማድረግ አለብን። ሆዳችንን ደግሞ ከታፋችን እንዳናያይዘው ሸለግ ማድረግ አለብን። ሆዳችንን ወደዛ ሳብ አድርገን ማለት ነው። ወልፈኺድን ጭናችንን ደግሞ ታፋችንን አንሳቀይኒ ከሁለት ባታችን ማራቅ አለብን። في ሱጁድ ላይ ይሄ ግን ለማን ነው የሚፈቀደው? ለወንዶች ለሴቶች አይፈቀድም። ሴቶች ጨበጥበጥ ብለው ማለት ነው እንዳይጋለጡ ጨበጥ ብለው ነው ያኔ እጅስሟን ማለት ነው ጡንቻዋንም ወደ ያኔ እጇን ማለት ነው ወደ ጎኗ ወደ ሽንጧ ታፋዋንም ወደ ራሷ ጠጋ አድርጋ ሸፈንፈናን ሰውነቷን አጠጋግታ ነው የምትሰግደው እንጂ እንደ ወንድየው ማለት ነው እጇን እንዲህ አርጋ ማለት ነው ያኔ ማለት ጡንቻዋን ወይም እጇን ወደዚህ ማለት ነው ከጎኗ አረቃ ታፋዋንም እንደዚህ ከባቷ አረቃ እንደዚህ ምናምን አይደለም ማለት ነው ሱጁድ ስታረግ። ምክንያቱም እንደዛ እጇን እንዲህ ስታረግ የሃይማኖት ልብሷ ሊገለጥ ይችላል የሆነ ሀፍረተ ገላዋ ሊታይ ስለሚችል እንዳትገላለጥ ምን ማድረግ አለባት? ጠጋ ማድረግ አለባት ሰውነቷ ማለት ነው። ሴትየቱ ያኔ ማለት በወንዱ ተቃራኒ ነው የምትሰራው። ወንድየው ሲያራረቅ እሷ ደግሞ
አስጠግተው የምታደርገው ሰውነቷን ማለት ነው ወደ ራሷ ኸይረን ይሄ ለወንዶቹ ነው ሱናው ስምንተኛው ረፍዑ ማንሳትም ሱና ነው አልዝራዓይኒ ሁለት ክንዶችን ማንሳት ይሄ ለማንኛውም ነው ሁለት ዝራዓይን የሚባሉት ከዚህ ኡዱ ምናረገው ምናጥበው እጃችንን አለ አይደለ ክንዳችንን ማንሳት አለብን አኒል አርዲ ከመሬት ሒነ ጊዜ ማለት ነው ሱጁድ ስናረግ አንዳንዱ ሱጁድ ሲያረግ ልክ እንደ ውሻ ሲተኛታችሁ ከሆነ እጁን ማነው የፊት እጁን ማነው የፊት እግሩን እንደዚህ እንጥፍ ያደርጋል ማነው ከመሬት ሙሉ በሙሉ እንደዚህ አይታረም ልክ እንደ ውሻ አነጣጣፍ እንደ አውሬ አነጣጣፍ ሱጁድ ሲያረግ እጁን እንዳያነጥፍ ብለዋል መልእክተኛው አለይሂ ሰላቱ ሰላምና ስለዚህ እጃችንን ቀጥ ነው እንጂ ማድረግ ያለብን መዳፋችንን ብቻ ነው መሬት ማስነካት ያለብን እንጂ አንዳንዱ ሰው ዝርግት አርጎ እጁን እንደዚህ በቃ መሬት ላይ ያስተኛዋል እንደዚህ አይተረግም ሱጁድ ላይ ማለት ነው ማድረግ ያለብን ቀጥ ማድረግ አለብን መዳፋችንን ብቻ ነው መሬት ላይ ማስነካት ያለብን ማለት ነው ኸይረን ዘጠነኛው ደግሞ ረፍዑ ማናም ኸይረን ሒነ ሱጁድ በመናረግበት ጊዜ ማለት ነው ዘጠነኛው ጁሉሱል ሙሰሊ ሰጋጁ የሆነው አካል መቀመጡ ሱና ነው ጁሉሱ መቀመጡ አልሙሰሊ የሚሰግድ የሆነው አካል መቀመጡ አላ ላይ ማለት ነው ሪጅሊሂ በእግሩ ላይ ማለት ነው መቀመጡ አልዩስራ በግራ እግሩ ላይ ማለት ነው የግራግራችን አለ አይደለ ግራግራችን ላይ መቀመጥ መፍሩሸተን የተነጠፈ አድርገን እንጥፍ አድርገን ግራግራችንን እንጥፍ እናደርገውና ጀርባውን ማለት ነው መሬት እናስነካና ሐዛ ላይ ቁጭ እንልበታለን ማለት ነው ይሄም ማድረጉ ሱና ነው ወነስቡ መትከል ደግሞ ማቆም ትክክል አድርገን እግራችንን ማቆም አልዩምና ግራግራችንን ትክክል አድርጎ ማቆም ከግራናም አልዩምና ማለት ቀኝ ግራችንን ማለት ነው የቀኝ እግራችንን ጣቶቻችንን ወደ ቂብላ ዙረን እጥፍ አድርገን ከዛ ደግሞ እግራችንን ወደ ላይ ቁም እናደርገዋለን ማለት ነው ተክለን ማለት ነው በመቼ ጊዜ ፊተሸሁዲል አወሊ ፊ ውስጥ ማለት ነው አተሸሁዲ በተሸሁድ ውስጥ አልአወሊ በመጀመሪያው ተሸሁድ ውስጥ እግራችንን እጥፍ አድርገን ቀኝ እግራችንን ማለት ነው ከግራግራችን ላይ ግራግራችንን ከመሬት አንጥፈን እዛ ማለት ነው ቁጭ ማለት የሱና ነው አንደኛ ተሸሁድ አልአወል ላይ ሁለተኛ ደግሞ ወበይነ መሐከል አሰጅደተይን በሁለት ሱጁድ መሐከል አንዴ ሱጁድ ላይ ቁጭ ስንል ግራግራችን ላይ እንጥፍ አድርገን ግራግራችን ቁጭ ብለን ቀኝ እግራችንን እንደዚህ ትክክል አድርገን መቆማችን አቁመን መቀመጣችን ይሄ ምንድነው ሱና ነው ያለን ነው ተግባባን አይደለ ይሄ ኢፍቲራሽ ብሎ የሚጠሩት ነው አንጥፎ መቀመጥ ማለት ነው ከግራግራችን ላይ ቁጭ ማለት ይሄ ሱና ነው መቼ ተሸሁድ አልአወል ላይና ጁሉስ በይነ ሰጅዳ በሁለት ሱጁድ መካከል ቁጭ ስንል አስረኛው ተወሩክ ማለት ምን ማለት ነው ያኒ ጭንን እኮ መሬት ማስቀመጥ ይሄ ጭናችንን ቂጣችንን መሬት ላይ ማስቀመጥ ተወሩክ ይባላል ፊት ተሸሁዲ በተሸሁድ ውስጥ አልአኺሪ በመጨረሻው ተሸሁድ ላይ ቂጣችንን ወይም ደግሞ ጭን የምንለው አለ አይደለ ያንን ከመሬት ማስቀመጥ في الرباعيه አራት ረካዓ በሚሰገዱ ሶላቶች ላይ ሩባዕያ ማለት አራት ረካዓ የሚሰገዱ ሶላቶች ዙሁር አሱር ኢሻ አሉ አይደለ እነዚህን ሶላቶች ስንሰግድ ያኒ ማነው በሁለተኛው ተሸሁድ ላይ መጨረሻው ተሸሁድ ላይ ማነው ግራግራችንን እናወጣዋለን በቀኝ ግራችንና ጭናችንን መሬት ላይ እናስቀምጣለን ቁጭ እንልበታ በጭናችን መሬት ላይ ቁጭ እንላለን ማለት ነው ይሄ ተወሩክ ይባላል እና አተወሩኩ ማለት ጭናችንን መሬት ላይ ማስቀመጥ في التشهد الاخير በመጨረሻው ተሸሁድ في الرباعيه አራት ረካዓ በሚሰገዱት ሶላቶች والثلاثيه 3 ረካዓ በሚሰገዱ ሶላት ማነው 3 ረካዓ የሚሰገደው መግሪብ ስናሰግድ በመጨረሻው ተሸሁድ በእነዚህ ጊዜ እግራችንን ወጣ አድርገን ማለት ነው ያኒ ማነው ጭናችንን መሬት ላይ ቁጭ እናደርገዋለን ማለት ነው ቁጭ እንልበታለን በቂጣችን መሬት ላይ ቁጭ እናያለን ማለት ነው وهو ይሄ እኮ ደግሞ አሉ ይሄ ማለት ነው ተወሩክ ማለት በመሬት ላይ ጭናችንን መሬት ላይ ማስቀመጥ ማለት እኮ እንዴት ነው ሲባል አልጁሱ መቀመጥ ነው አላ መቅዓደቲሂ በሚቀመጥበት በቂጡ ማለት ነው የምንቀመጥበት በቂጣችን አይደለ በሚቀመጥበት እኮ በሰውነት አካሉ ላይ ሊቀመጥ ነው ወይም መሬት ላይ ማለት ነው መሬት ላይ ቁጭ ይላል ማለት ነው በቂጡ ላይ ማለት ነው ወጀአሉ ማድረጉ ነው ሪጅሊሂ እግሩን ማድረጉ ነው አልዩስራ ግራግሩን ማለት ነው ግራግራችንን እናደርገዋለን በየት ላይ እናደርገዋለን ታህተ ስር ማለት ነው አልዩምና ከቀኝ እግራችን ስር ማለት ነው እናደርገዋለን ማለት ነው ከቀኝ እግራችን በስር እናሳልፈዋለን ማንን ግራግራችንን ማለት ነው ከዛ ግራግራችንን ወደ ቀኝ እግራችን ስናሳልፈው በቂጣችን መሬት ላይ ቁጭ እንላለን ማለት ነው ከዛ ወነስቡ እንተከላለን አልዩምና ቀኝ እግራችንን ትክክል አድርገን እንደዚህ ያኒ ማነው ጣታችንን ወደ ቂብላ ዙረን እጥፍ አድርገን ወደ ላይ እናቆመውና
ግራግራችንን ወደ ውስጥ በሱ እናስገባዋለን በቀኝ እግራችን ስር ማለት ነው ከዛ ግራግራችንን ወደዛ ስናስገባ ጭናችንን መሬት ላይ ቁጭ ይላል ማለት ነው ይሄ ምን ይባላል ተወሩክ ይባላል ይሄም ሱና ነው በመጨረሻው አራት ረካዓ የሚሰገደውና 3 ረካዓ የሚሰገደው በመግሪብ በኢሻ በዙሁር በዐስር ሶላት ላይ መጨረሻ ላይ እንዲያርጉ መቀመጡ ሱና ነው ኸይረን 11ኛው ደግሞ አልኢሻረቱ መጠቆም አልኢሻረቱ ማለት ነው መጠቆም ማመላከት ቢሰባበቲ አጥሪጣት ተብላ የምትጠራለች ሰባባ ማለት የምታጠራ አላህን ብቻ ነው ማመልከው እያልን ነው እንግዲህ እጃችንን እቺ ሌባጣት ብለን የምንጠራት ሌባጣት ይሏታል ሌባጣት እንኳን አትባልም ዝም ብሎ አባባል ነው እንጂ ምን ሰርቃለች ሌባጣት የሚባለው ዝም ብሎ ነው እና አልኢሻረቱ ማለት መጠቆም ቢሰባበቲ በአጥሪ የምታጠራ በሆነች ቃልማ ነው አላህን ከማለት ነው ከማጋራት ከሽርክ ታጠሯለች ላኢላሃ ኢላላህ ብለን እጃችንን ሰው ምናነሳው ማለት ነው በሷ ማለት ነው ማመላከት في التشهد بتشهد الأولي بمجمرة تشهد لي الجاتشنن بنام أتريد أتبلا بمتترو تاتشن بسمان كورات أتكتر بالله هذا مالتنا بسمان ما ملكت يهم سنانو والثاني بهرتن يوم تشهد لي ما ملكت سنانو كمن جمرو من حين يجلس مالتنا من حين جمرو يجلس كمكمت جمرو በቃ ለተሸሁድ ቁጭ ስንል ጀምረን እጃችንን ጣታችንን እናመላክታለን ዝርግት አድርገን ማለት ነው አናጥፋትም ሌላውን ጥፍ አድርገን እሷን ዝርግት እናደርጋታለን ኢላ ድረስ ማኑ ንሃየቲ እስከሚጨርስ ድረስ አተሸሁዲ ተሸሁዱን ስምንጨርስ ድረስ ተሸሁዱን ቀርተን ስምንጨርስ ድረስ እጃችንን ዝርግት አድርገን እናመለከተበታለን ተውሂድ ናት በቃ አንተም ብቻ ነው አላህን ብቻ ነው ማመልከው እያልን እናመለክታለን ማለት ነው ወተህሪኩሃ ማንቀሳቀሱ ደግሞ እንደዚህ ቀስቀስ ማድረጉ እንደዚህ ማንቀሳቀሱ ይሄም ሱና ነው عند ጊዜ ዱዓ ስናረግ ሁሌ ሳይሆን اللهم ስንል ማለት اللهم صل ስንል ቀስቀስ ስናረጋው اللهم اني اعوذ بك ስንል ቀስቀስ እንደዚህ እናንቀሳቀሳታለን ለምን በቃ የአላህን ታላቅነት እየገለጽን ስለሆነ ማለት ነው አንተ ታላቅ ይሁን ጌታ ነህ እያልን ቀስቀስ ስናረጋታለን ይሄም ሱና ነው ተህሪክ ማድረጉ ማንቀሳቀሱ ማለት ነው መቼ عند ዱዓ በምናደርግበት ጊዜ እያለን ነው خيرا